ጠን ያረግናቀባቸው ሰዓት ስለሌለን አዎ እንቀጥላለን። የቪኒሺየስ ጁኒየር ጉዳይ እንደገና ነገሩ ተገለበጠ እንደሚባለው ሆኗል። በአዲስ መልክ ነገሮች እየተስተካከሉ መጥተዋል። ትናንት የነበሩት መረጃዎች ለአድማጮቻችን ገልጸንላቸዋል። አፕዴቶቹ የነበሩትን አስቀምጠናል። ይሄ ነገር ግርምሾም ስታነሳ ነበር ዋጋ ለማስወደድ እንጂ አይመስለኝም። የቪኒሺየስ ጁኒየር ጉዳይ ዋጋ ለማስወደድ እንጂ ማድሪድ በነፃ ማቆየት አይፈልግም ወይ ውሉን ካላራዘሙ የሚል ሀሳቦች ስናነሳ ነበር። ግልጽ ነው በትክክል እና የስካይ ስፖርት ዘገባ ነው ብዙዎች ያነጋገረ። ስካይ ስፖርት ስለዘገበው ነው። ስካይ ስፖርት ማድሪድ ተጫዋቾች ለማቆየት ወስኗል የሚል ነበር። ትናንት 2-3 ክስተቶች ተከሰቱ። ትናንት ደግሞ ግርሜ አንደኛውና ሜጀር የሚባለው ለኔ ትልቅ የሚባለው የሚካኤል አርቴታ አስተያየት ነው። ግርሜ ሚካኤል አርቴታ የሰጠው አስተያየት ነው ሜጀር ነገር። ክለቡን ወደ ሌላ ሌቭል መቀየር እንፈልጋለን፣ በዚህ የክረምት የዝውውር መስኮት ከነበረበት ሌቭል ወደ ሌላ ሌቭል እንቀይረዋለን ያሉ ቃል በቃል ነው ያስቀመጡ። ከነበረበት ወደ ሌላ ሌቭል ከፍ ወዳለ ሌቭል እናሳድገዋለን። ያንን ለማድረግ ደግሞ ይሄ የዝውውር መስኮት ወሳኝ እንደሆነ እናውቃለን እና ከሚቀጥለው ሳምንት ጀምራችሁ ተጨባጭ ነገር ታያላችሁ ነው ያሉ። ቃል በቃል ነው ያስቀመጡ። ከሻምፒዮን ከሆኑ በኋላ ለመጀመሪያ ጊዜ የሰጠው ጋዜጣዊ መግለጫ ነው ሚካኤል አርቴታ ሻምፒዮን ከሆኑ በኋላ እና ምን ማለት ነው ግርሜ? ይሄ እኮ ግልጽ ነገር እኮ አርሰናል ትልልቅ ዝውውሮችን ይከውናል፣ ሌቭሉን ከፍ ያለ ዝውውር ያከናውናል ያለበት ሂደት እና ያስቀምጡ። ያ ማለት ምን ማለት ነው እንግዲህ? ሌቭሉ ከፍ ካለ ከነ ማርቴሊ ከፍ ካለ የት ነው የሚደርሰው ግርሜ? የነ ቪኒሺየስ ነው አይደል? ሌቭሉ ከፍ ካለ የነ ዙቢሜንዲ ሌቭል ወደ እነ ብሩኖ ጉማሬጅ ነው የሚያድገው። ስለዚህ ያንን መሰረት ያደረገ ዝውውር እናደርጋለን ነው ቻይነኛው ቋንቋው ሚካኤል አርቴታ የተናገሩ ቋንቋ በግልጽ ሲናገሩ ማለት ነው። በቃ የምታስቧቸው ተጫዋቾች ይመጣሉ እያሉ ነው። ጨምረው ማስቀምጧል። አርሰናል ምንም ማድረግ ይችላል፣ በዚህ ሰዓት ምንም ነገር ማድረግ ይችላል ነው ያሉት። ምንም ነገር ማከናወን ይችላል የሚል ሀሳባቸውን ጭምር ነው ያስቀመጡት ሚካኤል አርቴታ። ስለ ትሮሳርድም ተጠይቀው ነበረ። በጣም ቤስት ምርጥ ተጫዋቻችን እጅግ የምንወደው ተጫዋች ነው፣ ግን እሱ መተካ ከባድ እንደሆነ ብናቅም ያመጣነው ተጫዋቾች ክርስቶስ ዞሪስ ግን በሌላ መንገድ የእሱን ቦታ ይሸፍንልናል። በዛው በትሮሳርድ መንገድ ሳይሆን በራሱ መንገድ የእኛን ክፍተት ይሸፍንናል ብለን እናስባለን የሚል አስተያየታቸውን ጨምሯል። ይህች አንድ ፍንጭ ናት እኮ ግርሜ። የሚካኤል አርቴታ ምን አዝረፈለፈው ታዲያ? ሌቭሉን ከፍ እናደርጋለን ማለት እኮ ጌም ስትጫወት እንኳን ሌቭል ከፍ ስታደርግ ይከብዳል አይደል? ወደ ከባዱ ነገር እንሄዳለን እያለ ነው። ሁለተኛው ነገር ጆዜ ሞሪኒዮ ቪኒሺየስ ጁኒየርን ይፈልጉታል ይላል። ከወደ ስፔን የወጡት መረጃዎች ደግሞ አዎ እንዲቆይ ይፈልጋሉ፣ ግን ፕራዮሪቲያቸው አይደለም። በቃ ፕራዮሪቲያቸው አይደለም። የቪኒሺየስ ጁኒየር መቆየት ግዴታ ነው ብሎ የሚያስቡ አይነት ሀሳብ የላቸውም ጆዜ ሞሪኒዮ ይላል። አየሁ ግርምዬ፣ አሁን እዚህ ጋር ከዚህ ቀደም ሲባሉ የነበሩ ነገሮች ነበሩ። ተጫዋቹ ከማድሪድ ጋር ለምንድነው እየተጋጨ ያለው? ገንዘብ ብቻ እኮ አይደለም ፕራዮሪቲ። እኔ መሰጠት ያለብኝ ክብር አልተሰጠኝም፣ የጠየቁት ገንዘብም እየሰጡኝ አይደለም። አስፈላጊው ነገር እኔ የዚህ ክለብ ወሳኝ ተጫዋች ብዬ የማስበው ነገር እየተፈጸመ አይደለም ነው ስንጠቀልለው ከገንዘብ ውጭ ያለውን ነገር። ከዛ ገንዘብ ደግሞ ሲጨመርበት ገንዘቡን አነስተኛ ገንዘብ ሲያቀርቡለት ለየቀረበለት ገንዘብ ከክሊያን ምባፔ በ7 ሚሊዮን ፓውንድ ያነሰ ነው ግርሜ። በጣም ብዙ ነው ልዩነታቸው። ስለዚህ አንተ ፕራዮሪቲ አይደለም እያልከው ነው በቻይነኛ እኮ፣ በሌላ ቋንቋ ፕራዮሪቲ ትልቅ ጉዳይ አይደለም እያልከው ነው እንጂ እንደ ክሊያን ምባፔ ክፈለኝ እያለ እንደዚህ አይነት ነገር አታቀርብለትም። ስለዚህ የጆዜ ሞሪኒዮ አስተያየትና የሚካኤል አርቴታን አስተያየት ስንገጣጥመው የሚሰጠን ምስል አለ። በተወሰነ መንገድ ቪኒሺየስ ጁኒየር እንደገና አቆጥቁጧል በአርሰናል። የአርሰናል የዝውውር ጉዳይ በተወሰነ መንገድ ያቆጠቆጠ ይመስላል። ስካይ ስፖርት ከዘገበው በኋላ በደጋፊዎች ዘንድ መደናገጥ፣ በደጋፊዎች ዘንድ ጥሩ ያልሆነ ስሜቶች ነበሩ። ትናንት ግን የሚካኤል አርቴታ አስተያየት ተከታትሎ ደግሞ የወጣው የጆዜ ሞሪኒዮ ፕራዮሪቲ አይደለም ብለዋል። ማለት በማድሪድ ውስጥ ሲያወሩ ፕራዮሪቲ አይደለም ብለዋል። ምንድነው እያደረገ ያለው? ማድሪድ ዋጋ ማስወደድ ነው የያዘው። ኮንትራቱን እስካሁን አላራዝምም። የቹዋሚኒን ጨዋታ እየተመለከትከው ነው ግርሜ። ቹዋሚኒን ውል እናራዝማለን ብሎ ተስማሙ አይደል? ለምን እስከዛሬ ድረስ አላራዘሙም? ለምንድነው ምክንያቱ? ሩድሪ ስለሚመጣ እኮ፣ ሌላ እኮ ምክንያት የላቸውም እኮ። ሩድሪ ስለሚመጣ ቹዋሚኒ ስለሚወጣ፣ ሩድሪ ሲመጣ ሁለቱንም ተጫዋቾች አንድ ቦታ ለማጫወት ስለማይችሉ ኮንትራቱን ተስማምቶ አግሪ አድርገው ሳይፈራረሙ ቁጭ አድርገውት ይዘውታል። ስለዚህ ኤኒታይም ሩድሪ ሲመጣ ቹዋሚኒን ውጣ ማለት ይችላሉ ማለት ነው። አልተፈራረሙ፣ አግሪ ነው ያደረጉት እንጂ አልተስማሙ። አግሪ ማለት በነገሩ ላይ ተወያይቶ ተስማምቷል በሁሉም ነገር፣ በደሞዝ በምናም፣ ግን ፊርማ ላይ አልደረሱም። ፊርማውን አልፈረሙ። ቪኒሺየስ ጁኒየር ላይም ተመሳሳይ ነገር ነው የምትመለከተው። ውሉ እናራዝማለን ይላል ማድሪድ፣ ግን ኦፈር እያደረገ ያለው ዋጋ ከምባፔ በ7 ሚሊዮን ዩሮ ያነሰ ዋጋ ነው፣ ገንዘብ ነው እየሰጡ ያለው።
የተጫዋቹ ኮንትራት ግዴ ለማድሪድ ይፈልገዋል ተጫዋቹ ምናምን ይላል። ግን በተግባር ደረጃ ያንን የሚያደርግ ነገር ሲያደርግ እያየ ነው አይደለም። እንደ ቪኒሲየስ ጁኒየር እኮ የማድሪድን ኢንስታግራሙ ላይ እኮ የማድሪድን ፎቶ ቀይሮ እኮ የብራዚልን ፎቶ አድርጓል እኮ። እሺ የዓለም ዋንጫ ስለሆነ ነው ያደረገው እንበል፣ እንደውም ምክንያት እንፈልግና ግን ቢያንስ ማድሪድ አይ ተጫዋቹ ይቆያል ሲል የቪኒሲየስ ወኪል ወይም ቪኒሲየስ ጁኒየር ሪያክት ማድረግ የለባቸው? እንደው ፖስቱን እንኳን ላይክ ማድረግ የለባቸው? ግልጽ የሚጠቁመው ነገር አለ። ስለዚህ ቪኒሲየስ ጁኒየር ላይ አርሰናል በተወሰነ መንገድ ማቆጥቆጥ እንዳለ ለመግለጽ ያለው። እዚሁ ጋር ከአርሰናል ሳንወጣ ኢዲያው ተሰናብተዋል ዛሬ ከኒውካስል። ኢዲያው ከኒውካስል የተሰናበቱበት ምክንያት ኒውካስል ከተጫዋቾች አያያዝ ጋር እየተከተለ ያለው መንገድ ደስ የማይል እርሳቸው መገንባት ከሚፈልጉት ቡድን ጋር የማይመጣጠን አይነት አካሄድ እየሄደ ስለሆነ ክለቡን በጋራ ስምምነት የመልቀቅ ሂደት ውስጥ ገብተዋል እና ኢሚዲየት ኮዙ እየተባለ የሚገኘው ሩት ኮዞቹ አሉ። ዋና ምክንያቶቹ ለምሳሌ አሌክዛንድር አይዛክ ለኳል እዚህ ቡድን ውስጥ አንቶኒ ጎርደንን ሽጦባቸዋል። የተኳቸው እነማንን ነው? እዚህ ግቡ የሚባሉ ተጫዋቾች አይደሉም። ውጤታማም አልሆኑም የመጡት ተጫዋቾች። ጭራሽ ብሩኖ ጉማሬጅ እንደሚሸጡ ሲያቅ ትናንት አስተያየት ሰጥቶ ነበር ኢዲያው ከስንብታቸው በፊት። እኔ ስለዚህ ነገር ምንም መናገርም አልፈልግም፣ ምንም ማለት አልፈልግም፣ የሚሆነው ነገር ይሆናል ነው ያሉት። ተጫዋች ሊለቅ ነው እየተባልክ የሚሆነው ነገር ይሆናል አትልም መቼም። እንደው 20% ተስፋ እንኳን ቢኖር አይለቅም ነው የምትለው አይደል? 20% ተስፋ ቢኖር እና እርሳቸው ግን ምንድነው ያሉት? የሚሆነው ይሆናል የሚል አስተያየት ነው የሰጡት። በመነጋው ዛሬ ለቀቁ ኢዲያው እና ከኢዲያው ጋር የቅርብ ግንኙነት ያላቸው እንደሚሉ ከሆነ የብሩኖ ጉማሬዥ መልቀቅ ኢሚዲየት ኮዙ ነው። በቃ ማለት ይሄ ክለብ ለካ ህልም የለውም፣ ራዕይ የለውም። ለካ የሚሉት ዋንጫ ማንሳት፣ የፕሪሚየር ሊግ ዋንጫን ምናምንን ማንሳት የሚሉት ነገር የውሸት ፕሮሚስ ነው፣ የውሸት ቃል ነው ወደሚለው ነገር እንደሄዱና ክለቡም ደግሞ ኢዲያው በዚህ አይነት ስሜት ውስጥ በዚህ አይነት ሁኔታ ውስጥ ነው እንዲሰሩ ካለመፈለጉ ጋር ተያይዞ ይሄ ልዩነት ተፈጥሯል። እናም ለስንብታቸው በቅቷልና ይሄ የሚጠቁመው ብሩኖ ጉማሬዥ ወደ አርሰናል ዝውውሩ እየተቃረበ መምጣቱን። ዝውውሩ ሊያልቅ በነገራችን አርሰናል 75 ሚሊዮን አድርሶታል እየተባለ ነው። 5 ቦነስ አጠቃላይ 80። የኒውካስልም ቫሉዌሽን ከ80 እስከ 85 ነው ተጫዋቹ ላይ። ስለዚህ አርሰናል ያስቀመጠው ዋጋ ኒውካስል ካስቀመጠው ዋጋ ጋር የሚቀራረብ ሆኖ እናገኘዋለን። ስለዚህ ነገሮችን አሁንም ስናያቸው የጉማሬዥ ጉዳይ የቪኒሲየስ ጁኒየር ጉዳይ ቅድም እንዳልነው ነው። ይሄ ገና እንትን ላይ ያለ በእንጥልጥል ላይ ያለ ነገር ነው። የጉማሬዥ ግን አርሰናል ኦልሞስት እየጨበጠው ነው እና የሚካኤል አርቴታ አስተያየትን በግልጽ ይነግራል። በቃ ሌብላችን እንጨምራለን ቀጣይ ዓመት ላይ በሚቀጥለው ሳምንት ጀምራችሁ ታዩታላችሁ ነው ያሉት ቃል በቃል። ከሚቀጥለው ሳምንት ጀምራችሁ እኔም እየሰራው ነው፣ አንድሪያ ቤርታም እየሰሩ ነው፣ ባለቤቶቹም ከዝውውር ጋር በተያያዘ እየሰሩ ነው። የሆነ የተጨበጠ ነገር በሚቀጥለው ሳምንት ያላችሁ። እስካሁን አርሰናል ያስፈረመው ክሪስቶስ ዞሊስን ነው። ኤሊያ ሚሌ ያው በነፃ የመጣ ተጫዋች ስለሆነ እና ሻምፒዮንስ ሊግ ማንሳት የሚፈልግ ቡድን እንደዚህ አይነት ትልልቅ ዝውውሮችን ማድረግ ይኖርበታል። እንደ ቪኒሲየስ ጁኒየር እንደ ብሩኖ ጉማሬዥ አይነት ተጫዋቾችንና ከአርቴታ አነጋገር ስረዳ ቢያንስ አንዳቸው ከቪኒና ከብሩኖ ጉማሬዥ ቢያንስ በአብዛኛው የሚሰማኝ ሁለቱም የመምጣት እድላቸው ሰፊ ይሆናል ብዬ ገምታለሁ። ከሳቸው አስተያየት ስነሳ ሌብላችን ከፍ ልናደርግ ነው ምናምን የሚለው ነገር ባለቤቶቹም ገብተውበታል ጉዳዩ ላይ፣ ቤርታም ገብተውበታል፣ እኔም አለሁበት ከማለታቸው ጋር ተያይዞ ሁለቱም የመሳካት እድላቸው ሰፊ ነው። ካልሆነ ግን የብሩኖ ጉማሬዥ ግን የሚቀር አይመስለኝም። ብሩሚ እኔ የቪኒ ጁኒየርም የሚቀር አይመስለኝም ሶፊ። ምክንያቱም የዛሬው የአርቴታ አስተያየት ይህንን የሚጠቁሙናል አድማጮቻችን። እንግዲህ ያው እኛም እንዳልነው የቪኒ ጁኒየር ጉዳይ እንደ ሸማኔ መወርወሪያ ዕቃ ዥዋዥዌ እያጫወተን ይገኛል፣ በመረጃ ማለት ነው። ትናንት ስካይ ስፖርት ያወጣው አይ ቪኒ ጁኒየር ይቆያል ቤት በሪያል ማድሪድ ኮንትራትም ይፈርማል የሚል ዘገባ ይዞ ወጣ። ሚካኤል አርቴታ ደግሞ ተጫዋቾችን እናስፈርማለን፣ የምናስፈርማቸው ተጫዋቾች ግን ቃል በቃል የተናገሩትን ነገር ነው አድማጮች የምንገልጽላቸው። ትልቅ ስም ያለው ተጫዋች እንገዛለን ብለዋል። ታዋቂ ተጫዋች እናስፈርማለን፣ ዓለም ጉድ የሚልበትን ተጫዋች እናስፈርማለን። ይህንን የምነግራችሁ አሉ ሚካኤል አርቴታ፣ እርግጠኛ ሁኜ ነው የምነግራችሁ ብለዋል። ይህንን ሐሳብ ሲገልጹ ማለት ነው። ምን ማለት ነው? ቃል በቃል ሃይ ፕሮፋይል ነው ያሉት። ሃይ ፕሮፋይል ወይም ደግሞ ማርኪው ሳይኒንግ ነው ያሉት።
ማርኪው ሳይኒንግ ማለት ሃይ ፕሮፋይል ወይም ስታር ፕሌየር ማለት ነው፣ ኮከብ ተጫዋች ማለት ነው። እና የክለቡ ትልቅ ፈራሚ ጠብቁ ብለዋል በቀጣዩ ሳምንት። ይሄ ማለት ታዲያ ማን ነው? አሁን ስማቸው የተያዘው ከማን ጋር ነው? ከቪኒ ጁኒየር ጋር። አርቴታ እርግጠኛ የሆኑ ይመስላሉ። ይህንን ሐሳብ አንድ አሰልጣኝ ሲሰነዝር ያለ ምክንያት አይሰጥም። እና ቅድም ሶፊ እንዳለው አሰልጣኝ ሚካኤል አርቴታ ይሄንን ትልቅ ተጫዋች ምክንያቱም አርሰናልን አናዘር ሌቭል ሌላ ደረጃ ማሳደግ እንፈልጋለን። ፕሮፋይሊክ የሆነ ተጫዋች ስታር ፕሌየር ማርኪው ሳይኒንግ የእንግሊዝኛው ቃል ነው ይህን የሚለው ሚካኤል አርቴታ የተናገሩት ቃል ነው። ጠብቁ ብለዋል። የምናደርገውን ታዩታላችሁ ብለዋል። ወርልድ ክላስ ነው ያሉት እና እሳቸው ሚካኤል አርቴታ፣ አንድሪያ ቤርታ፣ የክለቡ ባለቤቶች ጆሽ ክሮንኬ የተስማማንበት አንድ ትልቅ ፊርማ አርሰናል በሚቀጥለው ሳምንት ያከናውናል ብለዋል። ስለዚህ ይሄ ቪኒ ጁኒየርን የሚጠቁም እንደሆነ ማሳያ ነው። ከዛስ ይሄ አንድ ነጥብ ውሰዱት። አርቴታ ከምን ተነስቶ ነው እንደዚህ አይነት ሐሳብ ሊሰነዝር የቻለው የሚለውን ጉዳይ እንኳን እንደው አንድ አሰልጣኝ የሆነ የደጋፊዎችን ልብ ለማባበል የተጠቀመበት ነው እንኳን ተብሎ ቢታሰብ ጆዜ ሞሪኒዮ በቀጣዩ ዓመት ለሚሰሩት ቡድን ቪኒሲየስ ጁኒየር ያን ያህል አስፈላጊያቸው አይደለም የሚል ዜና ደግሞ ወጣ። ይሄ ነው በጣም የገረመኝ ነው ሶፊ። ጆዜ ሞሪኒዮ በቀጣዩ ዓመት ለሚገነቡት የሪያል ማድሪድ ስብስብ ዋነኛ የቡድን ተጫዋቾች ናቸው ተብለው ከተጠቀሱት መካከል ቪኒ ጁኒየር የለበትም። ስለዚህ እንደ ሸማኔ ዕቃ መረጃው እያወዛወዘን ይገኛል። ትናንት ስካይ ስፖርት እንደዛ አለ። ዛሬ ደግሞ የወጣው መረጃ ደግሞ የቪኒ ጁኒየር ዝውውር ወደ አርሰናል የሚቀር አይመስልም ከወጣው መረጃ አንጻር። ግን መረጃን አትመኑ፣ እንደ መረጃ ግን ያዙት። አይ በቃ ቪኒ ጁኒየር አርሰናል ፈርመዋል ብላችሁ ድምዳሜ ላይ አትድረሱ። እንደ መረጃ ያዙት። ሊሆን ይችላል፣ እኛም ሊሆን ይችላል እያልን ነው። መላምቶችን ነው እየተናገርን የምንገኘው። አድማጮቻችን መላምቶች ናቸው እነዚህን ሐሳቦች። ለምንድን ነው ማርኪው ሳይኒንግ ብሎ የተናገረው አርቴታ? ማርኪው ሳይኒንግ ማለት ወርልድ ክላስ ማለት ነው። ፕሮፋይሊክ ስታር ፕሌየር ማለት ነው። ጠብቁ ብለዋል። ይሄን ኖርማል ፊርማ አይደለም ብለዋል። ይሄ መደበኛ ዝውውር አይደለም ብለዋል። ክርስቶስ ዞሪስን አስፈርመዋል። ኢላን ሚሊየን አስፈርመዋል። ሌላ ታዳጊ ተጫዋችም አብሰንን አስፈርመዋል። ኤሊ አብሰን ከቶተንሃም ሆትስፐርስ ማለት ነው። ይሄ ጉዳይ የሚቀራ የብሩኖ ጊማሬሽ ጉዳይ ትናንትም ጠቅሰነዋል። በሚቀጥለው ሳምንት አርሰናሎች ጠብቁ እያልን ነበር። ምክንያቱም አርሰናል 60 መጀመሪያ ላይ ከ60 እስከ 65 አቀረበው፣ ውድቅ ሆነበት። 70 ይዞ መጣ፣ ውድቅ ተደረገበት። 75 ላይ ደርሷል። አሁን ኤዲዮው ለምን የለቀቁ ይመስላችኋል? ከመሬት ተነስተው እኮ አይደለም እኮ የብሩኖ ጊማሬሽ እንደሚለቅ እኮ ስለተረጋገጠ እኮ ነው። ብዙ ጊዜ አሰልጣኞች አትንኩብኝ፣ ይሄ ተጫዋች እፈልገዋለሁ ይቆይልኝ ይላሉ። ክለቡ ገንዘብ ያስፈልገዋል። ብሩኖ ጊማሬሽ በኒውካስል ዩናይትድ ተተክቷል አልተተካም? ሶፊ ተተክቷል። አዲስ ተጫዋች አስፈርመዋል። ብሩኖ ጊማሬሽ አርሰናል ቤት እንደማይቀር 90% በላይ ማስረጃ ወይም የሚያሳዩ ጥቆማዎች ቀጣዩ የአርሰናል ተጫዋች ጊማሬሽ እንደሚሆን ማሳያ ነው። አሁን ትልቁ እያነጋገር ያለው የቪኒ ጁኒየር ጉዳይ ነው። ሌሎች ዝውውሮች እንመልከት። ኤዲሆ ከኒውካስል ዩናይትድ ተሰናብተዋል። በነገራችን ላይ ኤዲሆ መሰናበት ትልቁ የዛሬው መነጋገሪያ ጉዳይ ነው። ያው ምክንያታቸው ከተጫዋቾች ካለማቆየት ጋር ተያይዞ ኒውካስል እየተከተለው ያለው አካሄድ ስላልጣማቸው ኮንትራታቸውን በጋራ ስምምነት ለመተው መወሰናቸውን የመረጃ ምንጮች እያሳዩ የሚገኘው። ሌሎች መረጃዎችን ለማስቀመጥ ያህል